ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ረጃጅም አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ፊደላትን ወይም ኮከያትን ለይታችሁ አገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ረዘም ያሉ አረፍተ ነገሮችን በጣም አስተማሪ የሆኑ እንዴት አድርገን ነው በቀላሉ መንገድ አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። በመጀመሪያ ደረጃ ፊደላትን ወይም ኮከያትን ገና ከመሰረቱ ከጅምሩ በቀላሉ ከለየነ ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የተለያዩ ሀሳብ ያላቸው አረፍተ ነገሮች አሉ። በጣም አስተማሪ የሆኑ አረፍተ ነገሮች ናቸው። እስከ መጨረሻው ድረስ አብራችሁን ቆዩ። የመጀመሪያውን ከዚህ ጋር ስናይ ሁሌም ጥንካሬ ካለ የማይታለፍ ችግር የለም። እንግዲህ እያንዳንዱን በፊደል ደረጃ እያንዳንዳቸውን ነው እየጠራን ሄድን። አሁን በቃል ደረጃና በአረፍተ ነገር ደረጃ ጠቅለል አድርገን እናነባለን ማለት ነው። ሁሌም ጥንካሬ ካለ የማይታለፍ ችግር የለም ይላል። እንግዲህ በአንድ ላይ ጠቅልላ አድርገን ስናነበው ሁሌም ጥንካሬ ካለ የማይታለፍ ችግር የለም ነው የሚለው። ሁሌም ጥንካሬ ካለ የማይታለፍ ችግር የለም ነው የሚለው። ልክ በዚህ መልኩ ቀለል ባለ መንገድ እናነባለን፣ እንጽፋለን ማለት ነው። ሁሌም ጥንካሬ ካለ የማይታለፍ ችግር የለም ማለት ነው። ጠንካራ ከሆነ ብርታት ካለን ምንም ያክል ችግሮች ቢገጥሙን ማለፍ እንችላለን ማለት ነው። ቀጣይ ደግሞ የሰው ልጅ ምስጋና የደስታ መክፈቻ ቁልፍ ነው። በአንድ ላይ ጠቅለል ስናደርገው የሰው ልጅ ምስጋና የደስታ መክፈቻ ቁልፍ ነው የሚለው። በአንድ ላይ ጠቅለል ስናደርገው የሰው ልጅ ምስጋና የደስታ መክፈቻ ቁልፍ ነው የሚለው። በአንድ ላይ አሁንም እንደግመዋለን። የሰው ልጅ ምስጋና የደስታ መክፈቻ ቁልፍ ነው። የሰው ልጅ ምስጋና የደስታ መክፈቻ ቁልፍ ነው ብለን በዚህ መልኩ እናነባለን፣ እንጽፋለን። ቀጣይ ደግሞ ቁጣን በትዕግስት ጥላቻን በፍቅር አሸንፍ። በአንድ ላይ ጠቅለል ስናደርገው ቁጣን በትዕግስት ጥላቻን በፍቅር አሸንፍ ነው የሚለው። በአንድ ላይ ስናነበው ቁጣን በትዕግስት ጥላቻን በፍቅር አሸንፍ፣ ቁጣን በትዕግስት ጥላቻን በፍቅር አሸንፍ ብለን በዚህ መልኩ ቀለል ባለ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቁጣን በምንድን በትዕግስት ጥላቻን ደግሞ በፍቅር ማሸነፍ ነው ማለት ነው። ቁጣን በትዕግስት ጥላቻን በፍቅር ብለን በዚህ መልኩ ቀለል ባለ መንገድ ማንበብ መጻፍ እንችላለን ማለት ነው። ከታይ ደግሞ ዛሬ የምትሰራው ስራ የነገ ሕይወትህን ይቀይራል።
በአንድ ላይ ጠቅለል ስናደርገው ዛሬ የምትሰራው ስራ የነገ ህይወትህን ይቀይራል። አሁንም እንደግመዋለን። ዛሬ የምትሰራው ስራ የነገ ህይወትህን ይቀይራል ነው የሚለው። ልክ በዚህ መልኩ ቀለል ባለ መንገድ ዛሬ የምትሰራው ስራ የነገ ህይወትህን ይቀይራል ብለን እናነባለን፣ እንጽፋለን። ዛሬ የምንሰራው ስራ፣ ዛሬ የምንተጋው ስራ ምንድን ነው? የነገ ህይወታችንን የሚቀይርልን ነው ማለት ነው። ቀጣይ ደግሞ ዛሬ የምትሰጠው መልካም ነገር የነገ ስኬት ነው። በአንድ ላይ ጠቅለል ስናደርገው ዛሬ የምትሰጠው መልካም ነገር የነገ ስኬት ነው። እንደግመዋለን። ዛሬ የምትሰጠው መልካም ነገር የነገ ስኬት ነው ብለን በዚህ መልኩ ቀለል ባለ መንገድ ዛሬ የምትሰጠው መልካም ነገር የነገ ስኬት ነው ማለት ነው። ዛሬ ላይ የምንሰጠው ዛሬ ላይ የምናደርገው በጎ አድራጎት ሁሌም ቢሆን ምንድን ነው? የነጋችን ስኬት ነው ማለት ነው። ዛሬ የምትሰጠው መልካም ነገር የነገ ስኬት ነው ብለን ቀለል ባለ ሁኔታ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ትልቅ ደረጃ ለመድረስ በትንሹ መጀመርህን አትናቅ። ጠቅለል ስናደርገው ትልቅ ደረጃ ለመድረስ በትንሹ መጀመርህን አትናቅ። እዚህ ጋር ት አድርጊያታለሁ። ሶሪ ን ነው መሆን ያለባት። የነ ቤተሰብ ስድስተኛዋ ነው የምትሆን። መጀመርህን አትናቅ ነው የሚለው። ጠቅልል አድርገን ስናነበው ትልቅ ደረጃ ለመድረስ በትንሹ መጀመርህን አትናቅ። ትልቅ ደረጃ ለመድረስ በትንሹ መጀመርህን አትናቅ ነው የሚለው። ቀለል ባለ ሁኔታ ትልቅ ደረጃ ለመድረስ ሁልጊዜም ቢሆን ከትንሽ ነገር መጀመር ይኖርብናል ማለት ነው። ትልቅ ደረጃ ለመድረስ በትንሹ መጀመርህን አትናቅ ብለን በቀላሉ መንገድ በዚህ መልኩ ቀለል ባለ ሁኔታ አገጣጥመን ማንበብ መጻፍ እንችላለን። አጫጭር አረፍተ ነገሮችን፣ ረዘም ያሉ አረፍተ ነገሮችን በቀላሉ ሁኔታ ቀለል ባለ መንገድ መጻፍ፣ መለማመድ፣ ማንበብ እንችላለን ማለት ነው። ቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ።